ተቃራጣችሁ ለሚወጣው ነገር ጥንቃቄ አድርጉ እና አብርሽ ይስሩ ወደፊት። እንግዲህ የማዳም ቅመም ደግሞ እያወራሽ ትኖሪያለሽ። እርምልክሽን ገዝት እየተሰቀልሽ አንዳንዴ ወድ አይደለም እኮ ወላይ እንትና ማለት ነው። ይህ ለምለም በጣም ወዳት ልጅ ናት። እንደ ስሟ ጠፋብኝ። በነገራችን ላይ በጣም የስራ ሰው ናት። እንደገና ደግሞ እዛ ከበቀት ስታደርጉ የምትታዘበውን ነገር አንዳንዴ በዩቱቧ ላይ ስታወራ ደግሞ እኛ ስፐሳችን የማዳም ቅመምና የማዳም ቅመም መደጋገፍ አለብን። ይህን ያህል ጥላቻ ምንድን ነው? በቃ መደጋገፍ መዋደድ ነው ያለብን እንጂ ለአንድ ለተራ ዩቱበር ብላችሁ ነገጣት ብትታመሙ እንደ ምንም ያህል መጥፎ ነገር ብትናገሩ ወላሂ የምንተዛዘነው እኛ ሚዲያ ላይ ያለ ነው ወይም የማዳም ቅመሞች ብቻና ብቻ ነን። ማንም ዩቱበር አይደርስልሽም። የምነግራችሁ ነገር ይሄ ነው። አሁን የማዳም ዴታ ስላላችሁ ስለምታሽቃብጡ ነው። የማዳም ዴታ አንድ ቀን ማዳም ብዘጋ የለሽም። እንግዲህ እርቆን በተመለከተ ማለት ነው ምን የመሰለ ሙክት እንግዲህ ይዘው መጥተው ይቅርታ አድርጉልን ብለዋል ማለት ነው። አብርሽና ሩታም እንግዲህ ያው ሰው በማክበር ይታወቃሉ። ይቅርታቸውን እንግዲህ ተቀብለዋል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ነው? ሰላም ናቸው ዩቶች። ለዚህ ዩቱብ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው ውዶች። እንግዲህ ያንን እንደዛ ምትትት ያለውን የተተረማመሰውን ዩቱብ እንግዲህ እንድንገባ ራሱ በጣም እያስጠላን ነበረ። አሁን እንግዲህ ያንን ነገር እየመለሱ ፏድ ምቅምቅ እያደረጉት ይገኛሉ ማለት ነው። ያው እንግዲህ ለዚህ ወራት ወር ሞላው ምንም አልቀረውም እና ሲካሄድ የነበረውን ነገር በሙሉ እናውቃለን። ሁሉ ነገር በጣም እያስጠላ ነበረ። ያንን ነገር ደግሞ እንካሳችሁ ለተመልካቾቻችን፣ ለተከታዮቻችን፣ ለአድናቂዎቻችን ብለው እንግዲህ ያንን ነገር እየካሱ ይገኛሉ። እንግዲህ ይሄን አብርሽና የሩታም አድናቂ ማንኛውም ሰው ቢሆን በሰው ትዳር ለምን ገባችሁ ብሎ ሁሉም ሰው ወቅሷቸዋል። ዳኒና ጽጌን ማለት ነው። ምክንያቱም ደግሞ በሰው ትዳር የሚገባ ሰው መቼም ተወዳጅ አይሆንም። ሰው ቢጣላ እንኳን ለማስማማት ነው እንጂ ሰውን ለማጣላት ሩቅ ነገር መሄድ አያስፈልግም። ማንም ሰው ቢሆን እንኳን አንድ ባለ ትዳር ማንም ሰው ጓደኛም ቢሆን ምንም ቢሆን ራሱ ለማስታረቅ ነው እንጂ ለማጣላት ያንን ሁሉ መንገድ መሄድ አያስፈልግም። እና ያው እንግዲህ እየተጸጸቱ ይገኛሉ ማለት ነው። ለዛም ደግሞ ብድሩን እንግዲህ ከሰው ቀድመን ከዘመድም ከጓደኛም ቀድመን እኛም መገኘት አለብን። ምክንያቱም ትንሽ የረባበሽ ናቸው ነገር ስላለ ለዛ ነገር ደግሞ በደንብ ይቅርታ እንዲያደርጉልን ከልባቸው ይቅርታ እንዲያደርጉልን እንግዲህ ሁሉንም ቀድመን እያዘገጃጀን እንገኛለን ብላለች። በነገራችን ላይ ጽጌ ሁሉንም ነገር ያምርባታል፣ መቅበጡም ያምርባታል፣ ፕራንክ ማድረጉም ያምርባታል። በቃ መጥፎ ነገር የሆነ ማለት እና አብርሽን በሚረባብሻቸው መሀል ራሱ ዳኒም ጽጌም የራሳቸው የሆኑ በቃ ዘና የሚያደርግ ነገር አላቸው በነገራችን ላይ እና ምክንያቱም በፊት ከነ አብርሽና ከነ ሩታም በፊትም ታዋቂ ስለነበረ ያው ያን ዩቱባቸው ሽጠውት ይሆን ብቻ አላውቅም። በፊት ዳኒና ጽጌ የሚሰሩበት ዩቱብ ነበር ከ300,000 በላይ ተከታይ ያለው ማለት ነው። በጣም ተወዳጅ ነበሩ በፊትም። ያው ታውቃላችሁ በመሀልም 100,000 ምናምን ገብታ ነበረ ጽጌ እንግዲህ ዩቱቧ እና አብርሽ ምን አደረጉት ተባለ። እንግዲህ ተሽጦም ሊሆን ይችላል፣ የምናውቀው ነገር የለም። በመሀል እንግዲህ ሌላ ገብታ ይኸው 100,000 ገብታለች፣ ሌላ ከፍታ ማለት ነው። ይህም የሆነው ደግሞ ያው ረብሻውን ምናምን ከፋፍተው ሰውን በማደነባበር መሀል እንግዲህ ሁለታቸውም 100,000 ገብተዋል። በጣም ደስ ይላል። ከአሁን በኋላ ግን በፍቅር መኖር አለባችሁ። ያስቀየማችሁትን ተመልካች አሁን ያው ይቅርታ አድርጎላችኋል ሁሉም። ምክንያቱም ኮሜንት ምናምን ራሱ እያዩህ ነበረ። እንግዲህ ጽጌና ዳኒ ዱባይ እንደገቡ ቀለበት ያድርጉ፣ ሰፕራይዝ ያድርጋት ምናምን እያሉ ነበር። ያው ኮሜንቶች እንግዲህ ጠጣሪ አይደሉ እና እንግዲህ እንደዛ እያሉ ነው ማለት ነው። እና እንግዲህ ዳኒም ደግሞ የተመልካችና እንግዲህ ትእዛዝ አክብሮ ደግሞ የሆነ ነገር እንደሚያደርግ ተስፋ አደርጋለሁ። በነገራችን ላይ ይሄን ያህል ጊዜ ሲቆዩ እንግዲህ ብዙ ነገር አይተናል። ከአሁን ቀደም እና አብርሽና ሩታ እንደዚህ ባልወጡበት ሰዓት ራሱ በቲክቶክ ላይ ምን ሲያካሂዱ እንደነበረ ዳኒና ጽጌ እናውቃለን። ያው ማታውቁ ላታውቁ ትችላላችሁ፣ ግን
በጣም ብዙ የወጣ ነገር ያደርጉ ነበር እና ስለዚህ ፍቅረኛሞች አይደሉም ወይም ባልና ሚስት አይደሉም ማለት አይቻልም ለማለት ያክል ነው። ምክንያቱም ይሄን አድርግላት የሚባለው እንደና አብርሽና እንደ ሩታ በመጀመሪያ ሲገናኝ እንደነበረው እንደዛ ነው እንጂ እነዚህ ብዙ አመት አስቆጥረዋል በተለያየ ነገር ማለት ነው። እና እንግዲህ የሆን ነገር ይኖራቸዋል። እንደዚህ አድርግላት የሚባል ነገር የለውም ለማለት ያክል ነው። እና እንግዲህ አብርሽና ሩታም ደግሞ ይቅርታቸውን በደንብ ተቀብለው በጉን እንግዲህ ሰፕራይዙን ተቀብለዋል። ያው የዳኔንም እንግዲህ ትኬት በደስታ ተቀብለዋል። ትንሽ ቢያንገራግሩም እንደገና ደግሞ ይሄንን ከሁሉም ቀድመው ማድረጋቸው ራሱ በጣም ደስ የሚል ነገር ነው። በነገራችን ላይ አንድ ሰው እንዲያስቀይሙ አስበው ይሄን ነገር ማድረጋቸው ራሱ በጣም የሚደነቅ ነገር ነው ማለት ነው። እና በጣም ደስ ይላል። እንግዲህ ዱባይ ተዘጋጁ ማለት ነው። አይዟችሁ፣ ወገባችሁን ታጠቅ አድርጋችሁ። እንደገና ደግሞ ቲክቶክ ላይ ሌላ አዲስ አጀንዳ እየመጣችሁ ነው በነገራችን ላይ እና ስም መጥቀስ አያስፈልግም። የሆነ ነገር ብላ ነበር እና እንግዲህ ያላቀናበሩባትን ነገር ጠይቁ። በቃ በብዙ አይነት በመጥፎ ነገር ነው እያቀናበሯት ያሉት እና አንዳንዴ ሚዲያም ስንጠቀም ከአፋችን ብንቆጠብ ጥሩ ነው። ሚዲያ በነገራችን ላይ ሳናስበው ይገለናል፣ ያኔ ካላወቅንበት ማለት ነው። እና አንዳንዴ ራሳችንን ብንቆጠብ፣ አነጋገራችንን ብንቆጠብ፣ አንገኝም ብለን ዝም ብለን የፈለግነውን ነገር ከማውራት ብንቆጠብ መልካም ነው። ምክንያቱም የራሷ ጓደኞች ናቸው ያልሆነ ቪዲዮዋን ራሱ እሷ ፖስት ያላደረገች ቪዲዮ ራሱ እያቀበሉ እንዲለቀቀ እያደረጉ ነው ማለት ነው። እና እየተለቀቀ ነው ቪዲዮዋ። ስለዚህ አስፈላጊ አይደለም። እነሱ ይዋደዱ በቃ። እንደናንተ ምንድነው በግድ ከፍቅር ጋር ተጣሉ ማለት አግባብ አይደለም። በነገራችን ላይ በግድ ከፍቅር ጋር ተጣሉ በቃ። አብርሽ ለምን የፍቅርን ዩቱብ 200,000 ሰብስክራይብ ይሙላላት አድርጉ ለምን አለ ብለው ቲክቶክ ላይ ብላይ ይሄ ሁሉ ነገር የመጣው ማለት ነው። ዛሬ ራሱ ላይ ብያየሁ ነበረና አብርሽ ለምንድን ነው የፍቅርን ዩቱብ 200,000 ይሙላ ያለው? እንግዲህ እሱ ቀድሞ ራሱ ቲክቶክን ስከታተል ነበር እኔ ላይ የገባ ቀን እና የፍቅርን ዩቱብ ሰብስክራይብ አድርጉ የሮታንም አድርጉ ምናምን እያሉ ነበር። ገሳ የተሰቅለው ማለት ከአብርሽ በላይ እናንተ ልታስቡ ነው። እሱ ራሱ እየመለሰላችሁ ነበር። ሮታ እንደዚህ ስትሉ በጣም ገርማችሁት እሱ ራሱ ከኔ በላይ እናንተ ታስቡላት አላችሁ አይደለም ምናምን እያለ በጣም ተናዶ እየተናገረ ነበር። ግን ለእኛ አሳልፎ መስጠት አልፈለገም። ለሌላ ሰው አድናቂዎቹ ስለሆናችሁ ከስሩ የምትሄዱ ስለሆናችሁ ለእኛ አሳልፎ መስጠት አልፈለገም እንጂ በጣም አናዳችሁ ነበር እዛ ጋር። ከሱ በላይ ለእሷ የሚያስብለት የለም። እናንተ ሚዲያ ላይ ብቻ ነው እንጂ ወደዛ የምትሉት ምንም የምትጠቅሟት ነገር የለም። እንደሱ ልትሆኑላት አትችሉም። እንደገና ደግሞ ለአብርሽም ከሷ በላይ የሚሆንለት ሰው የለም። ገባችሁ? ሁሉም ሚዲያ ላይ ብቻ ነው እንጂ የሆነ እንትን የሚለው ብቻ በጣም የምትገርሙት ለምን እንደሆነ አላውቅም። በቃ ጥሩ ነገር ደስ አይላችሁም። በቃ ለምን እንደዚህ ለእውነት እንትን በሉ። የእንትና ደገፌ ሩታ ጥሩ ስትሰራ ትደገፋለች፣ አብርሽም እንደዛው። እንደገና ደግሞ ፍቅርም እንደዛው ጥሩ ሲሰሩ ይደገፋሉ፣ ጥሩ ሳልሰሩ ደግሞ ይነቀፋሉ እንጂ ዝም ብላችሁ እንደው በመደዳው እንደው ማለቅለቅ ብቻ እንደው ወየው። የእናንተማ ይለያል የምር። እና ለማንኛውም እንዶ ለሚመለከት አሁን ራሱ ዜድ የምትባለው ልጅ ባለፈው ስንት ነገር ስትል ነበር። ቤተሰቦች እንደዚህ ብለው ከዘመድ ጋር ተጣልቼ ከምን ጋር ብዬ ምን ብዬ። አሁን ኢትዮጵያ ስትገቢ የት ሄደ ምን የሚለም ዲምጥማጥሽ ነው የሚጠፋው። እዚህ ጋር ያወራሻት ሁሉ ግን ትቀመጣለች እንደ መረጃ ማለት ነው። ገባሽ? ምክንያቱም ብዙዎቹን ያየን ስለሆነ ሚዲያ ላይ ብዙ ነገር ኢትዮጵያ ስገቡ ግን የሉም። ኔት ራሱ የለም፣ ዳታ ራሱ የለም። ያው ያደረጉት ነገር ግን ሚዲያ ላይ ቁጭ ትላለች፣ እነሱ ግን የሉም። ስለዚህ ኢትዮጵያ ስትሄዱ ይሄ ነገር ስለሌለ ለምታወጡት ተቃራታችሁ ለሚወጣው ነገር ጥንቃቄ አድርጉ እና አብርሽ ይስሩ ወደፊት። እንግዲህ የማዳም ቅመም ደግሞ እያወራች ትኖራለች። ሸርመልክሽን ገዝት እየተሰቀልሽ አንዳንዴ ወድ አይደለም እኮ ወላሂ እንትና ማለት ነው። ስሟ ጠፋብኝ። ለምለም እንዴ ለምለም እኮ በጣም ወዳት ልጅ ናት። ስሟ ጠፋብኝ። በነገራችን ላይ በጣም የስራ ሰው ናት። እንደገና ደግሞ እዛ ከበቀት ስታደርጉ የምትታዘበውን ነገር አንዳንዴ በዩቱባ ላይ ስታወራ በፊት ላይ ምናምን በጣም ነው በቃ የምገረመው። እንደዚህ ነው በቃ ሰው የሚሰማችሁ፣ የሚከታተላችሁ፣ የሚታዘባችሁ ወላይ። ስለዚህ
በቃ ለራሳችሁ ኑሮ እስኪ ለራሳችሁ አስቡ እስኪ። ነገ ጣዘሽ ገፍግም ብትይ ማንም ዞር ብሎ አያይሽም። ገባችሁ? ደግሞ እኛ እስበሳችን የማዳም ቅመምና የማዳም ቅመም መደጋገፍ አለብን። ይህን ያህል ጥላቻ ምንድን ነው? በቃ መደጋገፍ መዋደድ ነው ያለብን እንጂ ለአንድ ለተራ ዩቱበር ብላችሁ ነገ ጣት ብትታመሙ እንደ ምንም ያህል መጥፎ ነገር ብትናገሩ ወላሂ የምንተዛዘነው እኛ ሚዲያ ላይ ያለ ነው ወይም የማዳም ቅመሞች ብቻና ብቻ ነን። ማንም ዩቱበር አይደርስልሽም። የምነግራችሁ ነገር ይሄ ነው። አሁን የማዳም ዴታ ስላላችሁ ስለምታሽቃብጡ ነው። የማዳም ዴታ አንድ ቀን ማዳም ብዘጋ የለሽም፣ ተጣፊያለሽ። ማን ይፈልግሻል? ቢያንስ እነዛው የምታወራቸው የማዳም ቅመሞች ናቸው ቢያንስ ሊፈልጉሽ የሚችሉት። ሌላ ሰው ማንም ሊፈልግሽ አይችልም። ስለዚህ ማሽቀባጣችሁንም እንደው በልክ አድርጉት። እንደው ቤተሰብ ጋር ይደርሳል ይሄ ነገር ምናምን ብላችሁ አስቡ ለማለት ያክል ነው። ያው እንግዲህ እኛንም ላይክ ሰብስክራይብ አድርጉን።